በእግዚአብሔር እውነት ኑር እስኪ። እየሸሸው አይደለም ኤርሚ። ካልሸሸ መጽሐፍ ቅዱስ ተቀይሯል አልተቀየረም? የትኛው መጽሐፍ ቅዱስ ነው የተቀየረው? 2000 የታተመው መጽሐፍና 1954 የታተመው መጽሐፍ አንድ አይነት ነው? በውስጡ በጣም ብዙ የቃላት ልዩነቶች አሉት። በቃ ለምን ተቀየረ ታዲያ? 2000 ትሙ ለምን ከ2000 ዓመት በኋላ ለምንድን ነው መጽሐፉ የተቀየረ? የሌላው ሳይቀየር ኦርቶዶክስ ብቻዋን ለምን ቀየረችው? መግቢያው ላይ አንተ ጥያቄ የለም። መግቢያው ላይ ጽፈውታል። መግቢያው ላይ አላነበብኩም። ስለ መግቢያ መውጫው አይደለም ቃል የእግዚአብሔር ቃል ይቀየራል አይቀየርም? የእግዚአብሔር ቃል ይቀየራል። ኤርሚ አንብበዋል መግቢያውን ምን ብለው እንዳሉ ላመጣል ይችላል። መጽሐፍ ሁለቱም ስላለ ችግር የለውም። አሁን እያወራሁ ያልኩት ነገር ምንድነው መሰለህ? ሲቀየር እንዴት ዝም አልክ ነው እኔ ጥያቄ። ክርስቲያን ነህ ክርስቶስን አምነን እንጂ ኦርቶዶክስ እኮ ገነት አታስገባህም። ገብቶሃል? ግን ክርስቶስን አምነህ የምትኖር ከሆነ የክርስቶስ ልጅ ምን ብሎ ነው የጠየቀው? የእግዚአብሔር ቃል ይቀየራል ወይ ብሎ ጠይቋል። የእግዚአብሔር ቃል ከተቀየረ የእግዚአብሔር ቃልነቱ ይቀርና የሰው ቃል ይሆናል። ሁለተኛ ልጁ ሲመልስ ምንድነው ያለው? ዶክተር ቃላቶች ብቻ ናቸው የተቀየሩት የሚል ሐሳብ አንስቷል። የተቀየሩት ቃላቶች የሐሳብ ለውጥ ምን ያህል እንደሚያመጡ ዛሬ አንዱን ላሳያችሁ፣ ለዛውም ጾታዊ ለውጥ። ተከታተሉኝ። ይሄኛው የ1954ቱ መጽሐፍ ቅዱስ ነው። ይሄኛው ደግሞ የ2000 ዓመተ ምህረት አሁን ልጁ ጥያቄ ያነሳበት ማለት ነው። ሁለቱንም እየከፈትኩኝ ላሳያችሁ። የመጀመሪያው መዝሙር መጽሐፍ 117 ቁጥር 22 ወይም በቅንፍ 118 ቁጥር 22 ከፍቼ ላሳያችሁ ሁለቱንም። በ2000 ዓመተ ምህረት ላይ እንግዲህ እንደምትመለከቱት መዝሙር መጽሐፍ 117 በቅንፍ 118 ቁጥር 22 ላይ ምን ይላል? እንግዲህ ከኔ ጋር አንብቡት። ግንበኞች የናቋት ድንጋይ እርሷ የማዕዘን ራስ ሆነች ይላል። አሁን እዚህ ጋር እንደምትመለከቱት የጾታ ለውጥ ነው የተደረገው፣ የቃላት ልዩነት ነው። ነገር ግን ምን ያህል የሐሳብ ለውጥ እንደሚያመጣ ተመልከቱ። ግንበኞች የናቋት ድንጋይ እርሷ የማዕዘን ራስ ሆነች። እስኪ 1954ቱ ምን ይላል? በዚህ በ1954ቱ ላይ ደግሞ ምንድነው የሚለው? ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ይላል። እዚህ ክፍል ላይ የጾታ ለውጥ ተደርጎ ነው የምንመለከተው። ምን ያህል የፊደል መለወጥ የሐሳብ ለውጥ እንደሚያመጣ። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ የተባለው ለክርስቶስ ኢየሱስ ነው። እነርሱስ ግንበኞች የናቋት ብለው ለማርያም አድርገውታል። እንቀጥል። ሁለተኛ በ2000 ዓመተ ምህረት በዚህ በተቀየረው የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ ማለት ነው ትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ላይ ከእሴይ ስር በትር ትወጣለች ብለው ቀይረዋል። ተመልከቱ። ከእሴይ ስር በትር ትወጣለች። የጾታ ለውጥ ተደርጓል። ለማን ተነገረ? ለማርያም። እውነተኛው የእግዚአብሔር ቃልስ ምንድን ነው የሚለው? ላሳያችሁ። በ1954ቱ ላይ ደግሞ እንደዚህ ይላል። ተመልከቱ። በትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ላይ ከእሴይ ግንድ በትር ይወጣል ነው የሚለው። የቃላት ልዩነት ምን ያህል የሐሳብ ለውጥ፣ ለዛውም ጾታዊ ለውጥ፣ ለዛውም ለክርስቶስ ኢየሱስ የተነገሩትን ለማርያም በመስጠት በ2000 ዓመተ ምህረት በኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ ላይ ትልቅ ቅጥፈት ተደርጓል። እንደተመለከታችሁት ነው እንግዲህ የራሳቸውን ትምህርት ለማጽናት ሲሉ በእግዚአብሔር ቃል ላይ እንኳን ምን ያህል እንደሚደፍሩ። የእግዚአብሔርን ቃል ከነካኸው፣ ከቀየርከው፣ ከበረስከው የእግዚአብሔር ቃል መሆኑ ይቀርና የሰው ሐሳብ የሰዎች ቃል ይሆናል ማለት ነው። እና ትውልዱ ሊነቃ ይገባል። ለምን ተቀየረ ብላችሁ ጠይቁ። ለምን መቀየርስ አስፈለገ? ለክርስቶስ የተነገረ ለፍጡር ከተሰጠ ቤተክርስቲያንስ ተብሎ ሊጠራ ይችላል ወይ? ምክንያቱም የእግዚአብሔርን ቃል ያላከበረ ቤተክርስቲያን የለምና የእግዚአብሔርን ቃል እስካላከበርክ ድረስ ቤተክርስቲያን ተብለን ልትጠራ አትችልም። ሰው ሁሉም ሊጠይቅ ይገባል ማለት ነው። እንደ ወንድማችን ኤርሚያስ ሁላችሁም ጠይቁ። እውነት ካልሆነ እውነት ባልሆነ ስፍራ ውስጥ ቆይታችሁ ወደ ሲኦል እንዳትሄዱ እላለሁኝ። ሻሎም